ዛሬ በአማራ ክልል ከ20 በላይ ከተሞች ህዝብ የተቃውሞ ድምጹን አሰምቷል። እጅግ አስደማሚ አስገራሚ ነው። የአማራ ህዝብ እንግዲህ የገጠመውን የህልውና ፈተና ለመቀልበስ የፋኖ ኃይሎች ትጥቅያ አንስተው እየተፋለሙ ነው። ህዝቡ ደግሞ ከምርጫው ጋር በተያያዘ በተለይ ዛሬ ልዩ የሚያደርገው የጠቅላይ ሚኒስትሩ 8ኛ ዓመት ሲመት በዓል በሚከበርበት ወቅት የአማራ ህዝብ መሰረታዊ የህልውና ጥያቄውን ሰላማዊ በሆነ መንገድ ድምጹን አሰምቷል። የተለያዩ መፈክሮችንም ታዝበናል። በቪዲዮ የደረሱንም ነገሮች አሉ። ምናልባት ፋኖ ሞገስን ከማስገባት በፊት ጥቂት ቪዲዮዎችን እንደው በድምጽ ማሰማት ከተቻለ የህዝቡን መሬት ላይ ያለውን እውነት ማህበረሰቡ እንዲያውቅ ያደርጋልና የኛን ፍላጎት ሳያሟላ እየደበደበን እየረሸነን ማዳበሪያ አስቀርተብን እየተሰቃየን ድጋሚ 5 ዓመት እሱን አንመርጥም። ጦርነትና ብቻ ብርሃንና ጨለማ ሰላም ሳይኖር ምርጫ ሊኖር አይችልም። በጦርነት ውስጥ አይሰራም። በጣም አመሰግናለሁ ሰውነት። ቀጥታ ፋሲል እኛ እንመለሳለን ከሞገስ በኋላ። የአማራ ፋኖ ብሔራዊ ንቅናቄ አመራር ከሆኑት መካከል አንደኛው መስመር ላይ አግኝቼዋለሁ። ፋኖ ሞገስ በጣም ነው የማመሰግነው በአጭር ጊዜ በዚህ ጉዳይ ሀሳብ ለመስጠት በመገኘት። መልካም ፋኖ ሞገስ፣ እንግዲህ ዛሬ በአማራ ክልል በላይች ከባድ የተቃውሞ ድምፅ ሰምተናል። የህዝብ ማዕበል ማለት ይቀላል። ይህንን ምናልባት አብዛኛው ሰልፎቹ የተካሄዱት የፋኖ ኃይሎች በሚቆጣጠሩበት ቦታ ነው። እንደው በዚህ አጠቃላይ የህዝብ የተቃውሞ ድምፅ ላይ የእናንተ ተሳትፎ በምን ይገለጻል? ከዛ ቀጥሎ እንግዲህ 8 ዓመቱን በዓለ ሲመት ደግሞ በተወሰነ መልኩ ትገመግምልናለህ። ይሄ ዛሬ የተደረገው ሰልፍ እንዳያችሁት በብዙ ምስሎች የተደገፈ ሰልፍ ነው። በመላው አማራ ክልል የተደረገ ሰልፍ ነው። ያ ማለት ፋኖ በሚቆጣጠራቸው ከተማዎች የተደረጉ ሰልፎች ምናልባት አገዛዙ አንዳንድ ከተሞች ላይ ብቻ ነው ያለውና በከባድ ምሽግ በመጫር ስለዚህ ከከተሞች ላይ ነው የመሸገው አገዛዙ። ኦልሞስት 90% የሚሆነው የአማራ ክልል አካባቢ በፋኖ እዞች እና በሰራዊታችን እጅ በቁጥጥር ስር ነው የሚገኙት። ዛሬ የተደረገው ህዝባዊ ሰልፍ ገዳዮቻችንን በምርጫ ካርድ አናነግስም በሚል መሪ ቃል ሲሆን እንግዲህ ፋኖ በተቆጣጠራቸው አካባቢዎች የተደረገ ሰልፍ ነው። ምናልባት ከጠየቀኝ አንጻር ይሄ ህዝቡ በራሱ ፍላጎትና በነፃነት ያደረገው የተቃውሞ ሰልፍ ነው። ህዝቡ በራሱ ፍላጎት ፋኖ በተቆጣጠራቸው አካባቢዎች ህዝቡ በነፃነት ስለሚኖር ነፃ መብት ስላለው ሙሉ ዲሞክራሲያዊ መብቱ ሰብአዊ መብቱ የተጠበቀ ስለሆነ ስለዚህ እሱን በመጠቀም ነው ወደ አደባባይ የወጣው ማለት ነው። እንግዲህ ራሱ ህዝቡ ራሱ ኮሚቴ አዋቅሮ ራሱ አስተባባሪ ሆኖ
ነው ይህንን የተቃውሞ ሰልፍ ያደረገው። በእኛ በኩል የፕሮቴክሽን ስራ ብቻ ነው። መብታቸውን ተጠቅመው ህዝቡ እንደ ሲቪሉ በራሱ የራሱን መብት ለመጠቀም ወደ አደባባይ ለመውጣት መብት አለው። ስለዚህ እሱን መብቱን እኛ ፕሮቴክሽን ነው የሰጠነው፣ ጥበቃ ነው ያደረግንለት እና ተቃውሞ ሰልፉ በራሱ የሰጠ ነው። ከዛ ውጭ እኛ በህዝቡ የገባነው ጣልቃ ገብነት እንደሌለ ለሰልፉ ያደረግነው ነገር እንደሌለ ከመጠበቅ ባሻገር ሀሳቡን በነፃነት እንዲገልጽ ከመፍቀድ ውጭ ሌላ ያደረግነው ጣልቃ ገብነት እንደሌለ መታወቅ መቻል አለበት። በዋናነት ህዝባችን በኮሚቴ ደረጃም በየአካባቢው ኮሚቴ ጭምር እያቋቋመ ህዝቡን ለማስተባበር የተቋቋሙ ኮሚቴዎች እኛ እንደ ፋኖ ጊዜያዊ አስተዳደር ስላለ በጊዜያዊ መንግስት ወይ በጊዜያዊ አስተዳደሮቹ አማካኝነት ሰላማዊ ሰልፉን አስቀድመው ሰላማዊ ሰልፉ መቼ እንደሚደረግ ለምን ዓላማ እንደሚደረግ አስቀድመው ከአመራሩ ጋራ በማድረግ ነው የተደረገው። በዚህ የህዝብ ሰልፍ በዋና ዓላማ ብሎ ህዝቡ በኮሚቴ ደረጃ የሚያሳውቀን እና እኛም እንዳየነው አንደኛው እናንተም እንደገለጽከው የአብይ አህመድን በዓለ ሲመት በመቃወም በተለይ ያገዛዙ መሪ የሆነው አብይ አህመድ የመጣበት ቀን ስለሆነ ይህንን መርገምት ቀን የተቃወመበት የተጸጸተበት ነው ማለት ነው። ድጋፉን የነፈገበት ምናልባት ስለዚህ ገዳይ የመጣበት ቀን ነው በሚል ይህንን ለመቃወም የተደረገ ሰልፍ ነው። ሁለተኛ በኃይል ሊደረግ የታሰበውን እና የይስሙላ ምርጫውን መቃወም ዓላማ ያደረገ ነው። ምናልባት ግንቦት 24 ከሁለት ወር ወይ ከአንድ ወር በኋላ ሊደረግ የታሰበ ምርጫ አለ። አገዛዙ ሰላም በሌለባት ሀገሪቱ ችግር ውስጥ ባለችበት ሁኔታ በኃይል የግድ ዜጎችን ምረጡኝ በማለት በእርግጥ የሚቃወመው አለ ማለት ባይቻልም ግን የግድ የምርጫ ኮረጆ በግድ በአጠቃላይ ምርጫውን በግድ አድርጋለሁ በማለት የሚያደርገውን እንቅስቃሴ የሚቃወም ይህን መሰረት ያደረገ ዓላማ ያለው ነው። ሶስተኛ የአገዛዙን የጦርነት ወረራ የሚያወግዝ ነው ማለት ነው። በዋናነት አገዛዙ 8 ዓመት ሆኖታል። ይህ አገዛዝ የአብይ አህመድ አገዛዝ በ8 ዓመት ውስጥ 8ቱንም ዓመት በጦርነት ያሳለፈ አገዛዝ ነው። አንድም ቀን ኢትዮጵያ ሰላም እስትንፋስ ኖሯት አያውቅም። የሰላም አየር ነፍሶባት አያውቅም። ህዝቡ ሰላም አግኝቶ አያውቅም። ዛሬ ምናልባት 3ኛ ዓመቱን የደፈነው የአማራ ክልል ጦርነት ወይም የአማራ ህዝብ የህልውና ትግል አለ። ከዛ በፊት ሲደረጉ የነበሩ ጦርነቶች አሉ። አሁንም ሌላ ጦርነቶችን ለመውለድ እየተንደፋደፈ ያለ ስራ ስለሆነ በአጠቃላይ ጸረ ሰላም የሆነው አገዛዝ የጦርነት ወረራውን ለማውገዝ የተደረገ ሰልፍ ነው። ሌላውና አራተኛው መሰረታዊ ነገር ይህ ህዝብ የስርዓት ለውጥ እንደሚፈልግ የአብይ አህመድ ስርዓት እንዲወገድለትና በምትኩ እውነተኛ ፍትሃዊ ስርዓት እንዲሰፍን ፍላጎቱን ለዓለም አቀፉ ማህበረሰብ ለመላው ኢትዮጵያውያን ዛሬ የተደረገው የአማራ ህዝብ ስለሆነ ያደረገው ሰልፉን ያደረገው የአማራ ህዝብ ስለሆነ ሌሎች ኢትዮጵያውያን የስርዓት ለውጥ እንደሚፈልግ የአማራ ህዝብ ለዓለም አቀፉ ማህበረሰብ ለኢንተርናሽናል ተቋማትም ጭምር የገለጸበት ነው። እነዚህን ዓላማ አድርጎ የተደረገ ሰልፍ ነው። በአጠቃላይ ወንድማገኝ በጣም አመሰግናለሁ። እንግዲህ እናንተ በምትቆጣጠሩት አብዛኛው በእናንተ አገላለጽ ከ90% የሚሆነው የአማራ ክልል በእናንተ ቁጥጥር ስር እንደሆነ ገልጻችኋል። በተቆጣጠራችሁበት ቦታ ላይ ከህዝብ ጋር ተነጋግራችሁ ጊዜያዊ አስተዳደር እንደተመሰረተም እየተሰማ ነው። በሌላ መልኩ ደግሞ የብልጽግና ከፍተኛ አመራሩ ከጠቅላይ ሚኒስትር ጀምሮ ምርጫ ይደረጋል ብሎ ለግንቦት ሽርጉድ የተባለ ነው። በአማራ ክልል እነ ተመስገንን ጭምር በባህር ዳር በዋና ዋና ከተሞች ላይ የሚወዳደሩ ከፍተኛ መንግስት ባለስልጣናትንም ታዝበናል። እንግዲህ ምጸቱ አስገራሚ ነው። እንግዲህ 90% እናንተ የምትቆጣጠሩት ከሆነ በአማራ ክልል በምን ያህል ቦታ ላይ ምርጫ ይደረጋል የሚለው ሌላ ጥያቄ ነው። እንደሚታወቀው የአማራ ህዝብ ከሐምሌ 2015 በፊት የገጠመውን አጠቃላይ ችግር ነቅሶ አውጥቶ በሰላማዊ ሰልፍ ገበሬው ከማዳበሪያ ጥያቄ ጋር ከመብት ጥያቄ ጋር ተያይዞ ጅራፍ ያስጮኸ ድምጽ ለማሰማት የሞከሩት የጥይት ራት እንደሆኑ አገር በቀልም ዓለም አቀፍ የሰብአዊ ተቋማት ባወጡት መግለጫ ማጋለጣቸው ይታወሳልና አሁን ከፋኖም የህልውና ትግል አንጻር ህዝቡን በራሱ ተነሳሽነት ዛሬ ያሳየው ቁጣ ተደምሮ
እንደው በቀጣይ እንደው ምን ይፈጠር ይሆን ብሎ መገመት ይቻላል? እንደው ከዚህ ጋር ተያይዞ ይሄ 8 ዓመት ለአማራ ህዝብ ያስገኘው ፋይዳ እንዴት ይገለጻል? ሀገሪቱ አድጋለች፣ ተመንድጋለች የሚሉ የብልጽግና አባላት፣ ደጋፊዎች፣ አመራር አሉ። ዛሬ ኦህዴድ ብልጽግና ያዘጋጀው የድጋፍ ሰላይ ሚኒስትር ድጋፍ በኦሮሚያ ክልል በጥራት ታዝበናል። ይሄ አንድምታው በተለያየ መንገድ ይገለጻል። እንግዲህ ጠቅላይ ሚኒስትሩ የኢትዮጵያ ጠቅላይ ሚኒስትር ይባላል፣ ግን በዓሉን ወስዶ ላለፈው 3 ዓመት እየተከበረ ያለው በኦሮሚያ ብቻ ነው። እንደው ይህንንስ ገምግማቸዋል? በተወሰነ መልኩ የኦሮሞውን ህዝብ ከሌላው ለመለየት ወይም ደግሞ ቀን ሲመጣ የሰብአዊ ጋሻው ምሽግ በማድረግ ስልጣን ለመጠበቅ የሚደረጉ ጥረቶች እንዳሉ የኦሮሞ ሊቃነ ፖለቲከኞችም እየገለጹ ስለሆነ ከዚህ አንጻር በሁለቱ ጉዳይ ላይ የእናንተ ግምገማ ምንድን ነው? ፋኖ ሞገስ። በዋናነት የአገዛዝ ለአማራም ብቻ ሳይሆን ለመላው የኢትዮጵያ ዜጎች ጸረ ዜጋ የሆነ የኢትዮጵያን ህዝብ እረፍት የነሳ የኢትዮጵያን ህዝብ መከራ ውስጥ የከተተ አገዛዝ ነው ብለን ነው የምናምነው። በሁለተኛ ደረጃ ሀገሪቱን ወደ መቀመቅ የከተተ ሀገሪቱን ወደ ህልውና አደጋ ወደ ባሰ የህልውና አደጋ ያስገባ አገዛዝ ነው። ከዜጎች አንጻር ስናየው እንደ አማራ ህዝብ ጸረ ሰላም የሆነ አገዛዝ መሆኑን ህዝባችን ያውቃል። የአማራን ህዝብ በተለይ ከምንጊዜውም በላይ የህልውና አደጋ ውስጥ ያስገባ አገዛዝ ነው። በየጊዜው ሞት ነው ያለው፣ በየጊዜው መፈናቀል ነው ያለው፣ በየጊዜው ስደት ነው ያለው። ይህ አገዛዝ እስካለ ድረስ ምንጊዜም ሰላም የለም። ህዝቡ በመከራ ውስጥ እንዳለ የሚታወቅ ነው። ሁለተኛ የአገዛዝ የጦርነት ምንጭ ነው። በጦርነት ውስጥ ህዝቦች በመከራ ውስጥ ነው የሚኖሩት። ጦርነት እያለ ምንጊዜም ቢሆን ንጹሃን ጭምር መከራ ውስጥ ነው የሚገቡት። በሌላ አባባል ደግሞ የኢትዮጵያ እናቶች የወለዷቸው ህፃናት ከ18 ዓመት በታች የሆኑ ጭምር በግድ ወደ ጦርነት እየተማገዱ በየጋራው በየሸንተረሩ እየወደቁ ምናልባት በዚህ 3 ዓመት ጦርነት እየታዘብነው ነገር ከበርካታ አካባቢዎች የመጡ ህፃናት የኢትዮጵያ ዜጎች ሰርተው መብላት የሚችሉ ሀገሪቱን መለወጥ የሚችሉ ወጣቶች እየረገፉ ነው የሚገኙት። ይሄ አንዱ ምክንያት ነው። በሌላ በኩል በዚህ 8 ዓመት ውስጥ የዜጎች መፈናቀል፣ ሞት፣ ስደት ለነዚህ ሁሉ ምክንያት የሆነ አገዛዝ ነው። ይሄ አማራ ክልል ላይ የከፋ ወይም በአማራ ህዝብ ላይ የከፋ እንደሆነ የሚታወቅ ቢሆንም በሁሉም ዜጎች በሁሉም ኢትዮጵያውያን ላይ ሞት አለ፣ መፈናቀል አለ፣ ስደት አለ። ኢትዮጵያ ውስጥ የሚኖረው ህዝብ ከመቼውም ጊዜ በላይ መከራ ውስጥ ያለ ህዝብ ነው። በዚሁ በተመሳሳይ መልኩ ደግሞ የኢትዮጵያ ህዝብ ኑሮ መኖር አልችል ብሎ በኑሮ ውድነት እየኖረ አይደለም። በነገራችን ላይ ለመዋል ለማደር የተቸገረ ህዝብ ሌላ ኢኮኖሚ ማካበት ቀርቶ ከፍተኛ ሀብት መሰብሰብ ወይ ደግሞ በኢኮኖሚ ማደግ ቀርቶ ከእጅ ወደ አፍ የሆነ ኑሮ እንኳን መኖር ያልቻለ ህዝብ ነው። የሚበላ እየታጣ ዜጎች ወደ ጎዳና እያመሩ ነው። የሚበሉት እያጡ ዜጎች በስደት ነው የሚገኙት። ወጣቶች በከፍተኛ ሁኔታ ወደ ውጭ ሀገር እየተሰደዱ ነው የሚገኙት። በተለይ ወደ አረብ ሀገራት የሚጓዙ እና የሚሰደዱ ወጣቶች ምን እየደረሰባቸው እንዳለ እናንተ የምታውቁት ነው። አጠቃላይ ግን ይህ ህዝብ የኢትዮጵያ ህዝብ በሁሉም ማለት ይቻላል እና ችግር ውስጥ ያለ ህዝብ ነው። 8 ዓመት ሙሉ ሲገለጽ በተለይ ሰላም ያጣ ህዝብ፣ በጦርነት የሚሰቃይ ህዝብ፣ ሞት፣ መፈናቀል እና ስደት መገለጫው የሆነ ህዝብ ሆኗል። በኑሮ ውድነት የሚሰቃይ ህዝብ ሆኗል። ይሄ ኑሮ ውድነቱ የመንግስት ሰራተኛውንም፣ አርሶ አደረውንም፣ ነጋዴውንም ሁሉንም ያካተተ በመከራ ውስጥ ያለ ህዝብ ነው። እንደዚሁ ሁሉ በዋናነት ደግሞ ሀገሪቱ ወደ መቀመቅ ገብታለች ብለን ነው የምናስበው። ይቺ ሀገር ከምን ጊዜውም በላይ የህልውና አደጋ ውስጥ ናት። በተለይም እንደ መገለጫ መወሰድ ያለበት በሉዓላዊነቷ ተደፍራለች። ሉዓላዊነት አላት ማለት አይቻልም። በተደማጭነቷ በዓለም ፊት የምትደመጥ ሀገር ያቺ የከበረች ሀገር ኢትዮጵያ በእነ አብይ አህመድ ስርዓተ መንግስት አማካኝነት በአብይ አህመድ አገዛዝ ተደማጭነቷን አጥታ ከዓለም ዲፕሎማሲ የተገለለችበት ሁኔታ እንዳለ፣ ኢንፍሉዌንስ ተደማጭነቷን ያጣችበት ሁኔታ እንዳለ የሚታወቅ ነገር ነው። በሌላ መልኩም ደግሞ እንደዚሁ ተምሳሌት የነበረች ሀገር ለአፍሪካ እውነት በተለይ ደግሞ ለአፍሪካ ሀገሮች ተምሳሌት አርአያ የነበረች ሀገር ዛሬ ግን የጦርነት ተምሳሌት፣ የረሃብ ተምሳሌት፣ የችግር ተምሳሌት
ከምን ጊዜውም በበለጠ ሁኔታ ከመቼውም ጊዜ በላይ ኢትዮጵያ ወደ መቀመቅ የገባችበት የሉና አደጋ ውስጥ ያለችበት ሁኔታ ነው ያለው። ሌላው ከጠየቀኝ አንፃር ወደፊት ምን ይጠበቃል ካልከው አንፃር ምናልባት ያገዛዝ ከኢትዮጵያ ጫንቃ ተነስቶ በምትኩ እውነተኛና ስርዓታዊ እውነተኛ ስርዓት አካታች የሆነ ፍትሃዊ ስርዓት በመላው ኢትዮጵያውያን ትብብር ይመሰረታል ብለን እናስባለን። ለዚህም ደግሞ ድርጅታችን ከሌሎች አጋር ኢትዮጵያውያን ጋር እየሰራ እንዳለ የሚታወቅ ነገር ነው። እንግዲህ እነዚህ ነገሮች ተዳምረው አሁን ላይ ደግሞ አገዛዙ ሄዶ አንድም ከጠየቀኝ ጥያቄ አንፃር የአንድ ብሔር ተወካይ ራሱን ለመምሰል እየሰራ ነው የሚገኘው። በተለይ ዛሬም እንዳያችሁት ኦሮሚያ ክልል አካባቢ ከፍተኛ ድጋፍ ለማድረግ ዜጎችን በግድ የሚሆን በውድ ወደ ጎዳና እያወጣ እያስጮኸ ነው የዋለው። ይሄ ምናልባት በአንድ በኩል ስትመለከተው አገዛዙ በሌሎች ኢትዮጵያውያን የተጠላ በመሆኑ መወሸቂያ ዋሻ ምሽግ እየፈለገ መሆኑ የምታውቀው ነው። ሊታወቅ የሚገባ ነገር ነው። ሁለተኛ ደንታቢስ የሆነ ስርዓት ምናልባት ብሔርን ከብሔር ለማጋጨት በተለይ የኦሮሚያን ሕዝብ ከሌላ ኢትዮጵያውያን ጋር ለማጋጨት እየተንደፋደፈ ያለ መሆኑ አንዱ የሚታወቅበት ነገር ነው እና ከዚህ አንጻር የኦሮሚያ ሕዝብ ወይ ደግሞ የኦሮሞ ሕዝብ ከመላው ኢትዮጵያውያን ጋር ሆኖ ይሄ ስርዓት ምንም ስላልፈየደለት በስሙ የሚነግድ ስርዓት ከሌሎች ኢትዮጵያውያን ጋር እንዲያጋጨው እየሰራበት ስለሆነ እንደሚቃወመው ተስፋ እናደርጋለን። በርካታ ተቃዋሚዎች ሊኖሩ እንደሚችሉና እንደሚኖሩ በተለይ ደግሞ ከኦሮሞ ህዝብ ተወላጅ የሆኑ በርካታ ሊቃን ሊሆን ይችላል እንደ ህዝብም የሚቃወመው ማህበረሰብ እንዳለ እናውቃለን። ይህን ወደፊት መግፋት ያስፈልጋል። የኦሮሞ ህዝብ የሚያዋጣው ነገር አዋጩ ነገር በስሙ እየማለ ኢትዮጵያን ወደ መቀመቅ የሚከተው ስርዓት መደገፍ ሳይሆን ከሌሎች ኢትዮጵያውያን ጋር በጋራ በመሆን እውነተኛና ፍትሃዊ ስርዓትን ማንበር አለበት። የወደፊቱ የኢትዮጵያ ዕጣ ፈንታ ለአማራም፣ ለኦሮሞም፣ ለትግሬውም፣ ለሶማሌውም ለሁሉም ኢትዮጵያውያን ተመሳሳይ ነው የሚሆነውና ኢትዮጵያ የሁላችንም ሀገር ስለሆነች በኢትዮጵያዊነት ተቻችለን እንድንኖር ሀገራችን በሀገራችን እኩልና ፍትሃዊ የሆነ ኑሮ እንድንኖር ከሌሎች ኢትዮጵያውያን ጋር መተባበር እንዳለበት እናምናለን የኦሮሞ ህዝብ። ስለዚህ ይህንን አገዛዝ ይህን ጸረ ሰላም የሆነ አገዛዝ የጦርነት ምንጭ የሆነ አገዛዝ የቀጠናው የስጋት ምንጭ የሆነ የምስራቅ አፍሪካ ቀጠና የስጋት ምንጭ የሆነ አገዛዝ ነው። ስለዚህ ይህንን አገዛዝ አከትፍ ብሎ መጥፋትና ከሌሎች ኢትዮጵያውያን ጋራ በጋራ በመታገል እውነተኛውን ኢትዮጵያ ማስቀጠል እንዳለበት እናምናለን። ከዚህ አንጻር በኦሮሚያ ክልል ዛሬ የተደረጉ በአንዳንድ አካባቢዎች ያየናቸው ጩኸቶች እነሱን ምናልባት በብስለት ድርጅታችን እየገመገማቸው ነው የሚገኘው። ምናልባት ህዝቡ በእርግጥ በአንድ በኩል ተገዶ ሊሆን ይችላል የወጣው፣ በሌላ በኩል ተደናግሮ ሊሆን ይችላል የወጣው፣ በሌላ በኩል ደግሞ ደጋፊው ተቃዋሚው ወይም ሊያወግዝ የሚገባው ማህበረሰብ እንዳያወግዝ ታግዶ ወይ ደግሞ ታፍኖ ሊሆን ይችላል እና እንደዚሁም በመላው አማራ ክልል ለምሳሌ የአማራ ፋኖ በተቆጣጠራቸው አካባቢዎች ይህን ያህል ህዝብ ወደ ጎዳናና ወደ አደባባይ ወጥቶ ጩኸቶች ሲያሰማ ተቃውሞውን ሲያሰማ እሱ በተቆጣጠራቸው ከተሞች ያለው በርካታ ህዝብ ድምፁ ታፍኖ እንዳለ መታወቅ አለበት ለማለት ነው። እንግዲህ ይህንን ይመስላል በኔ በኩል። በጣም አመሰግናለሁ። ፋኖ ሞገስ አባራው የአፋብኃኝ ወሎ ቤት አማራ ቀጠና ምኒልክ ዕዝ የፖለቲካ መምሪያ ኃላፊ፣ በአጭር ጊዜ በዚህ ጉዳይ ሀሳብ ለመስጠት ቀርበ ለሰጠህን ማብራሪያ አስተያየት በኤምኤስ ተመልካች ስም ከልብ ነው የማመሰግነው። አመሰግናለሁ። ወንድም ስለጋበዛችሁ አመሰግናለሁ።